ልክ እንደ አዲስ ሲጀምርና እንደ አዲስ እንዴት ነው ምንድነው ሲያብብ ላይክ ታዩታላችሁ። ሲጀመር እኔ በቃ አብርሃም እኮ ምርጫውን መረጠ። ሩታ ነው ፈልገው ከልጄ እናት ጋር ነው መኖሩ ፈልገው እኮ አለ። ነገ ደግሞ በቪዲዮ በየትኛውም በኩል ይመጣላችሁና አስረግጦ ይነግራችኋል። ምን አርጋችሁ እንደሆነ በምን አውቃለሁ እኔ። አንተን በዚህ መልኩ አንተን ማውራቴ በጣም እየገረመኝ ነው። ለራሴ የቆንኩበት ቦታ በጣም እየገረመኝ ነው። በዚህ ልክ በጭራሽ አስረግጬ ማለት ነው የምነግራችሁ ነገር ምን እንደው ታውቃላችሁ? ቪዲዮሽ ከጨረሳችሁ ማየት እንዳትረሱ። በጭራሽ አብርሃም ማለት ነው ከዚህ በፊት በደንብ ተናግሯል። ምክንያቱም እኔ በፍጹም ከኤርሜላ ጋር እንኳን ባልሆን ከዚች ሩታ ከምትባል ሴትዮ ጋር እንደማይሆን አስረግጦ ነግሮናል። ኦኬ። ስለዚህ መቼም ማለት ነው አብርሃም ወዶ ከአንቺ ጋር አይኖርም። አሁንም የባለፈውን ነገር እየደገምሽ ነው አንቺ። ይክረበክቲ ወላ ሩታ የምትባየው ማለት ነው አንቺ ቢላ ምላስ ማለት ነው። በጣም ነው የምታስጠየው የምትደብሪው። የወንድ ጥማት ያለብሽ ሴት ነሽ አንቺ። ምክንያቱም አልፈልግሽም ያለ ወንድ ስር እየተከተልሽ እያለቀስሽ፣ አሁን ደግሞ አገትሽው ጭራሽ በድጋሜ በግድ ከኔ ጋር ኑር። አይደብርሽም እንዴ አንቺ? ምን አይነት ማፈሪያ ነሽ? ጋይዝ እኔ ማለት ነው የሩታን ቪዲዮ ሳይ በቃ ራሴን አመመኝ። ተኝቼ ነበር ድጋሜ በቃ እንደውም በቃ መስራት አለብኝ ብዬ ተነሳሁት ማለት ነው። እሷ የምታወራውን ይሄ ኤፍሬም የሚባለው ነገር ልጅ ሲያወራ የሰሟቸው ወሬዎች ማለት ነው ጭንቅላቴን አሳመኝ ነበረ። ኦቨር ቮይስ ነው ራሱ እያደረግኩኝ ያለሁት አሁን። እንዴት እንደምትደብሪ እንዴት እንደደበርሽኝ አስረግጬ ስነግርሽ ማለት ነው። ውሸታምና አስመሳይ እንሰማለን። አብርሃም ምን ላይ እንዳለ ደግሞ እንሰማለን። እንደዚህ ደስተኛ ከሆነ እንደዛ ነበር። አሁን ግን የዛሬ 1 ዓመቱ ደስታ ስለተመለሰ ለዛ ነው ከሰው ርቆ ደስታውን እያጣጣመ ያለው። ማንም ሰው ይሄ ደስታውን እንዲረብሸውና እንዲበጠብጠው ስላልፈለገ ነው። ይሄ ደግሞ ራሱ ይነግርሻል። ኧረ እባክህ እንግዲህ ፈቃደኛ ከሆንሽ ያው ዛሬው እሱም ፈቃደኛ ከሆነ ዛሬ ታገኙች ያለሽ ለእናንተ ለወሽ አንቺና ይሄ ማነው የሰይጣን ቁራጭ ማለት ነው ኤፍሬም ተብዬው ጭራሽ አንቺና አብራ ማነው ሴጣን ቃይል ማለት ነው ድጋሜ አብርሃም ሲጀመር አብርሃም ከአንቺ ጋር ከሆነ በኋላ ተደስተውም አያውቅም። ኦኬ እኛ እንንገርሽ አንቺ ካላወቅሽ ማለት ነው። ኦኬ ደስተኛ ሆኖ አያውቅም። የአንቺ ስድብ፣ የአንቺ ግልምጫ፣ የአንቺ ማስፈራራት ብቻ ነው እየሰማ ከአንቺ ጋር ነው የነበረው እንጂ የትኛው ፍቅር ሰተሹ ታውቂያለሽ? አንቺ የትኛው ፍቅር የትኛው ክብር ሰተሹ ታውቂያለሽ? እስቲ እንጠይቅሽ የትኛው ፍቅር የትኛው ክብር ሰተሹ ታውቂያለሽ? ምንም ደስተኛ አይደለም አብርሃም። ደስተኛማ ቢሆን የሆነ ሰው እኮ ማለት ነው ጋይስ ደስተኛ ነው የምትሉት ኦር ደግሞ ተመችቶት ነው የሚኖረው ብትሉት ስልክ እንዴት ይዘጋል አብርሃም? እኔ የእነሱን ቪዲዮ ራሱ እንዳየው አብርሃም ላይ ስደውል ነበር፣ አያነሳም። ኦኬ አይጠራም ስልኩ ማለት ነው። እና እንዴት ነው የሆነ ሰው በቃ ከልጁ ጋር የተጫወተ ነው፣ ከልጁ ጋር ደስታውን እያሳለፈ ነው፣ ደስታውን እያጣጣመ ነው ምናምን የምትሉ እኔ ብቻ አይደለም ሌላም ሰው ደውሎ ስልኩ አይጠራም፣ ሲጠራም ደግሞ አያነሳም ምናምን። አንቺ እኔ አይዶን ነው ምን እንደምል አላቅም። እኔ በጣም ምስደብሪ ሴት ነሽ። እንደዚህ አይነት ሴት አይቼ አላቅም። ምክንያቱም እሺ ይሄ ሁለተኛ ቃኤል የሚባለው ልጅ እንኳን ተውት፣ እሱ ቆሻሻ ሰው እንደሆነ ትላንትና አረጋግጠናል ጋይስ። ከሱ ላይ እውነት እኔ ከዚህ በኋላ ኤፍሬም እውነት ለመናገር ሰው ላይ አይመስለኝም። ምክንያቱም የወንድሙን ሚስት በእንደዛ አይነት መልኩ እንደዛ ሲያደርግ ያየ ነው። ምክንያቱም በጣም ነውር ክብሩ የሆነ ሰው ነው። ገባችሁ? በጣም ባለጌ እንደሆነ አረጋግጠናል። ገባችሁ? እሱ ምንም ቢያደርግ አንፈርድበትም። እቺም ያው ናት። ግን አሁን ደግሞ በጣም የማይመስል ውሸቶችን ስታወሪ በጣም ነው የሚያስጠላ። ገባሽ? ውሸት በቃ በጣም ትዋሻለሽ። በጣም አብርሃም ነገርኩሽ እኔ መቼም ነው ከአንቺ ጋር የማይሆነው። መቼም ፈልገው መቼም ነው ከአንቺ ጋር የማይሆነው። መቼም
አስገድደሽ ነው አሁንም ከራስ ጋር ያደረግሽው። ነገ የምንሰማው ነው የሚሆነው እሱ ነው። ነገ ትክክለኛውን ነገር እንሰማለን። ዛሬ ለአንቺ መስሎሽ ነው። ዳችሁትም ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ፍላጎቱ ጭራሽ ልናስገድደው አንችልም እኛ ገባችሁ? ፍላጎቱ አይደለም በጭራሽ። ምክንያቱም ሰሞኑን እያደረጋችሁ ያላችሁ ጭራሽ አብርሃም ፈልጉ ነው ከአንቺ ጋር እየኖረ ያለው። እውነት በስቲ እውነት እቺ ማፈሪያ በጥፊ ነበር አንቺ በጥፊ ከግርግጃ ጋር እያጋጩ ማለት ነው። እንደ ኳስ ነበር አንቺ ማጠናፈር ውሸታም። እኔ ጋይዝ እሺ እቺን ተዋት፣ ግን ወንድምዩ ተብዩስ ትንሽ እንኳን አያሳዝንም? እንዴት የሆነ ሰው በቃ እኔ አልፈልግም ከዚች ሴት ጋር መኖር አልፈልግም፣ እኔ ከፈቀድኳት ከወደድኳት ሴት ጋር ነው መኖር የምፈልገው እያለ በግድ ከዚህ ጋር ካልሆንሽ ብለህ ትላንትና እኔ ከእናንተ ጋር እንትን ካልኩኝ በኋላ ማለት ነው ደርሶኛል እያንዳንዱ ነገር ማለት ነው። ምክንያቱም ልክ እንደባለፈው እንትን ብሎ እንደጠሩት ምናምን ሰምቼዋለሁ። ገባችሁ? ነገ ኢንፎርሜሽኑን በደንብ አስረግጬ 9 ሰዓት ላይ ጠብቁኝ፣ በደንብ እነግራችኋለሁ ምን እንደተካሄደ ምን አድርጎ አብርሃምን ወደ ራሷ እንዳመጣች እንዴት እንደመጣ ኤቭሪቲንግ ነገር ጠብቁኝ እነግራችኋለሁ በደንብ አጣርቼ ማለት ነው። ያ ቦይስ ተደርጎልኛል አልሰማሁትም። እና በጣም ባለጌ ነሽ፣ በቃ በጣም ባለጌ ሲበዛ ማለት ነው። እንዳንቺ አይነት ሰው አይቼ አላውቅም እኔ። በአንቺ ምክንያት ቤተሰቦችሽ ይሰደባሉ። የተወለድሽበት ሀገር ቡታጅራ ሴቶች የተባለ ይሰደባል። እንደው የቡታጅራ ማለት ነው በሀይሚ ነው የተከበረችው፣ በሀይሚና በአብርሃም ነው የተከበረችው። በአንቺ ተዋርዳለች ቡታጅራ የምትባል ሀገር ወራዳ። እስከ መች ነው እንደዚህ የምትቀጥለው? አልገባኝም። ወይ ራሱን እስኪሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም? ችግርህ ምንድን ነው? መች ነው የሚገባ? እውነት ነው ብዙ የራሱ መረራት። ምክንያቱም እንደዛ ካልሆነ ይሄ ልጅ አያምነውም። በቃ አብርሃም የሆነ ነገር ራሱን ካደረገ ያኔ እውነት ነው ለካ እሱ ልጅ እንዴ ሰው ልጅ ጋይስ ከንግግር በላይ በምንድን ነው? ቆይ እኔና እናንተ እኮ ተነጋግረን ነው አይደለ መግባባት የምንችለው? አፍ የተሰጠን ተነጋግረን እንድንግባባ ነው አይደለ? እዚህ ግን ይሄ ልጅ ግን በቃ ተነገራት። እቺ ሴትዮ ማለት ነው ሩታ የምትባለው እኔ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም፣ ልጄም በሰላም መጥቼ አይቼ መመለስ ነው የምፈልገው፣ ልጄም ማየት ነው የምፈልገው፣ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም፣ የኔና አንቺ እህል ውሃ አብቅቷል ብሎ ደጋግሞ ነገራት። መቼስ ይነገራታል እንጂ ጆሮዋ ላይ አይታሰርም አይደለ? መስማት ያለባትን ነገር መስማት ያለባት ራሷ ናት። እሷ ግን ራሷን በቃ የሆነ እኔ እንጃ ይሄ ፍቅር ነው ብዬ አላስብም። ምክንያቱም ፍቅር ማለት እኮ የሰው ልጅ የፈለገውን ሰው ልጅ ነጻ ፍቃድ አለው አይደለ? የፈለገውን እንዲያደርግ መፍቀር ነው። ገባችሁ? የሆነ ሰው ካልወደደ በቃ ካላፈቀረ ምናምን እግዚአብሔርን ነጻ ፍቃድ ሰጥተህ እንደፈለገ እንዲሆን መፍቀር ነው። በቃ ለሱ የሚመቸውን እንዲኖር መፍቀር ነው እንጂ ሙጭጭ ብሎ በግድ ከኔ ጋር ኖር። እንዴት እንደዛ አይነት ፍቅር አለ ዓለም ላይ እንዴ? አለ አይደለም? ፍቅር ሌላም ነገር የለም አስገድዶ እና እኔ ምን አይነት ባለጌ ሴት እንደሆንሽ ምን አይነት ባለጌ እንደሆናቸው እኔ ግራ ይገባኛል። ኤፍሬምማ አንተ ሲጀመር ጤነኛ አይደለህም። ከኤርሜላ ጋር ያለህ ነገር ማለት ነው ከኤርሜላ ያለ ነገር የጤነኝነት ነገር አይደለም የሚታየው። ኦኬ። እና ብቻ እኔ የእውነት ይሄን ነገር ደውለን በደንብ እስክናረጋግጡ ወይ ደግሞ ነገ በቪዲዮ መጥተው አብርሃም እስክናየው ድረስ በጣም ሁላችሁም እንደምትጨነቁ አውቃለሁ። እኔም እውነቴ ነው ቅድም ቪዲዮውን እንዳየው ማለት ነው በቃ በጣም ተናድጄ ማለት ነው የእውነት እኔ ዛሬ ቪዲዮ እሰራለሁ ታውቃላችሁ ማታ ግን በቃ ተናድርጎኝና ቪዲዮውን ትቼ አልሰራም ምናምን ብዬ ተኝቼ ነበረ። አላስቻለኝም። አሁን ተነሳሁኝና ካልሰራው ብዬ ይህንን ቮይስ ማድረግ ጀመርኩ ማለት ነው። እና በጣም የምታናድደው በጣም ብዙ በቃ ከአቅሟ በላይ ነው የሆነባት ታውቃላችሁ። እና ጋይስ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። እስቲ ወደ ሌላኛው ቪዲዮ እንለፍ። ሌላ ምንም አልልም።
አብርሃም ዋና ነገሩ አብርሃም ስልክ ላነሳልኝ አብርሃም ከጎኔ ስለጠፋ አብርሃም ያለበት ሁኔታ ስለማላቅ ነው እየጨነቀኝና እየከፋኝ ግራ እየገባኝ ያለው ገባ። ምክንያቱም ምንም ቢሆን አብርሃም በምንም አይነት ጭንቀት ውስጥ ራሱ ቢሆን ስልክ ያነሳልኛል፣ እዚህ ቦታ ነኝ ይለኛል፣ እንደዚህ እያደረግኩ ነው። ያው ቤተሰቦች እኔም ነግራቸዋለሁ። እኔ አብርሃም ደውዬልህ ነበረ እኔም ማለት ነው፣ ግን አላነሳልኝም። እና ሌላ ሰው ምናልባት እኔ የማውቀው ስልክ ወይ ሌላ ስልክ ይጠቀም ይሆናል ምናምን ብዬ ሌላ ሰው ደግሞ የቅርብ ሰው እንዲደውልለት አደረጉኝና ይጠራል፣ ግን አያነሳም። ምክንያቱም በቃ ስልኩ በሱ እጅ አይደለም። እሱ ልክ እንደ ባለፈው አይነት ነገር ነው ልጅቷ እያደረገችበት ያለችው ሲመስለኝ አብርሃም ላይ ማለት ነው። እና እሷ በቀል ነው የያዘችው፣ ፍቅር ሳይሆን በቀል። በቃ አይደለ በቀል እሷ ከመን ትበልጣለች ምናምን የሚል ነገር ነው እሷን የያዛት እንጂ ፍቅርማ ጋይስ እንደዚህ አይደለም። ፍቅርን እናውቃለን ሁላችን፣ በእሷ አይደለም ፍቅር የተጀመረው ገባችሁ? እና እኔ ኤርሜላ ያው ሁሌም ታሳዝነኛለች። በጣም ብዙ ትዕግስቶችን ታግሳለች። ትላንትና ደግሞ እናንተ በር ለምን ከፈተችለት ምናምን እያላችሁ ነበረ ጋይዝ። ማለት ታውቃላችሁ ኤርሜላ በጣም የዋህ ናት፣ አብርሃምን በጣም የዋህ ናቸው። እነዚህ ልጆች በጣም የዋህ ናቸው። እንደነዚህ ሰዎች እባብ አይደሉም ገባችሁ? ልባቸው ሁሌ ክፋትን አያስብም። አንዳንድ ሰው እኮ ተፈጥሮ እንደዚህ ነው እንደ የተፈጠረው ክፋቱ አብሮ ነው እንደ የተፈጠረው እስክትሉ ድረስ በጣም ክፉ ነው። ለምሳሌ እንደ እነ ሩታና እንደ እነ ኤፍሬም አይነት ሰው ማለት ነው። ግን እቺ ልጅ በቃ እንደዛ አስባ፣ ምክንያቱም ይቅርታ ጠይቃት ባለፈው እና ደግሞ እንደዛ ያደርጋል ደግመህ እንዳታደርግ ምናምን ብለው ነበር፣ እንኳን ትዝ ካላችሁ ማለት ነው። እና ደግሞ እንደዚህ አይነት ነገር ይሰራል ብላ አላሰበችም። በከፈተችለት ተጨማለቀ ይሄ ዘልዛላ ማለት ነው። እና አትፍረዱባት። ሩታ የማናት ቆንጆ የአብርሃም ሚስት ላይ ማለት ነው። እንዳታስቡ ደግሞ እግዚአብሔር እንዳታስቡ። ምንም አባት አታመጪም ሩታ ምንም ማለት ነው። ሄርሜላና አብርሃም መቼም አይለያዩ። መቼም ደስ እንዳይላችሁ የነደመቁ በጎች ማለት ነው። ደስ እንዳይላችሁ አብርሃም በግዳጅ ከእሷ ጋር የሚኖርበት ዘመን የለም። ኦኬ ነፃ ፍቃድ አለው የሰው ልጅ። በጭራሽ በግድ አብርሃም ከአንቺ ጋር አይኖርም። በጭራሽ የለም አልመጣም ያሉኝ ለምን እንደሆነ አላውቅም። በጣም ግራ ገብቶኛል፣ ጨንቆኛል። አሁን አብርሃም ደህና መሆኑን ብቻ ነው ማረጋገጥ የምፈልገው ገባ። ከዛ በኋላ አብርሃም ደህና መሆኑን ካረጋገጥኩ በኋላ ግን የራሴን ውሳኔ ወስናለሁ። ሰላም ውድ እንግዲህ እግዚአብሔር መልካም ነው ጋይስ። መልካም ነገር እንሰማለን፣ ቸር ነገር እንሰማለን። አብርሃም ጥሩ ማለት ያው አውቃለሁ ጥሩ ነገር ላይ ነው ብዬ አላስብም። እኔ ከዚች ሴትዮ ጋር እሷ እንትን ብላ እሷ አግታው መልካም ነገር ይፈጠራል ብዬ አላስብም። እኔ በቃ ምስለው ልክ እንደ ባለፈው አይነት ነገር ነው አብርሃም ላይ እየተካሄደ ያለ ነው የሚመስለኝ። ገባቸው? ከተሳሳትኩኝ አርሙኝና ከዛ ምክንያቱም ምንም ቢሆን ማለት ነው ስልክ አንስቶ በቃ እንደዚህ ነኝ ሄርሚ ምናምን ሊላት ይችላል። ፍቃደኛ በፍቃዱ ቢሆን ማለት ነው። ግን በፍቃዱ እንዳልሆነ የሚያስታውቅ ይሄ ነው ጋይስ። በግድ እንደሆነ የሚያስታውቅ ስልኩ እንዳይነሳ ማድረግ ምናምን፣ ሌሎችም እኔ የሰማኋቸው ነገሮች አሉ እና ልክ እንደ ባለፈው አይነት ነገር ነው አብርሃም ላይ እያደረገች ያለችው። እንግዲህ ወንድም እውነት ትክክለኛ ወንድም ከሆነ ትልቁ ሰውዬው ማለት ነው ማን ነው ስሙ? ያ ትልቁ ሰውዬው ዴቭ የሚባለው ሄዶ ማድረግ ያለበትን ነገር ያደርጋል ብዬ አስባለሁ። እናም ደግሞ ማናት ቡዜም እንደዛው። ምክንያቱም ዘላቂ የሆነ መፍትሄ ነው። እኛ ራሳችን ዘላቂ የሆነ መፍትሄ ነው የምንፈልገው። የአብርሃም ወዳጆች ገባችሁ? ሁሌ ለምን ታለቅሳለች? ሁሌ ሄርሚ ለምን ትሰቃያለች? በሱ ምክንያት ጋይዝ እንዴ ለምን ወደደችው እንጂ እኮ ምንም አላደረገችው። የበደለችው ነገር የለም አይደል? እና እንደዛ ባይነኝ። ወዳችኋለሁ። ደህና ደሩ።